ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህ ድምፅ በብዙ ኢትዮጵያውያን ጆሮ ውስጥ አለ። ምሽት 3 ሰዓት ላይ የሚሰማው የአሜሪካ ድምፅ ሬዲዮ 40 ዓመታትን ለተሻገረ ጊዜ ሞገድ ላይ ቆይቷል። አሁን ግን ቪኦኤ የአሜሪካ ድምፅ ሬዲዮ የለም። የዶናልድ ትራምፕ ጣቶች የሬዲዮውን ልሳን ዘግተውታል። ናም ያ ከ40 ዓመታት በላይ በአማርኛ በአፋን ኦሮሞና ትግርኛ በተለያዩ የሬዲዮ ሞገዶች ሲደመጥ የኖረው ቪኦኤ አሁን የለም። እንዳም ሆኖ ከዚህ ጣቢያ ጋር ብዙ ትዝታ ያላቸው አድማጮች፣ ፖለቲከኞችና ተሳታፊዎች ጥቂት አይደሉም። የኢትዮጵያ ፖለቲካዊ ድምጾች በአገር ቤት በሩ ሲዘጋባቸው መተንፈሻቸው ቪኦኤ ነበር። የቀደሙት መንግስታት ተቃዋሚዎች የኢህአዴግንም ሆነ የደርግን መንግስታት ከፍ ዝቅ አድርገው ዘልፈው ተችተውበታል። ቪኦኤና በኢትዮጵያ ውስጥ የሚቀሰቀሱ አመጾች፣ ይህ ጣቢያና በአገር ውስጥ የሚካሄዱ ጦርነቶች እጅና ጓንት ነበሩ። በዘመነ ብልጽግና ግን እንደ ኢቢሲ ሆነን ሰራን ይላል አንድ የተቋሙ ባልደረባ። ቪኦኤ ቮይስ ኦፍ አሜሪካ መባላችን ቀርቶ ቪኦኤ ቮይስ ኦፍ አብይ ሆነናልም ሲል ይጨምርበታል። ምክንያቱን ዘርዘር አድርጎ ይናገረዋል። ቪኦኤ አማርኛ እንደ አውሮፓውያን አቆጣጠር በ1982 ሲቋቋም ሶሻሊስታዊውን የደርግ ስርዓት ለመጣል የሚደረገውን የአሜሪካ ትግል ለመደገፍ እንደነበር ጣቢያው አይክድም። በዚህም በኢሃፓ ስደተኞች ጋዜጠኝነት የተጀመረው ስራ በዚያ ጠባዩ ቀጥሏል። በዚሁ አመሉ ደርግ ከወደቀ በኋላም ገፋበት። በኢትዮ ኤርትራ ጦርነት ወቅት በ1997 ምርጫ ዘመን ከ2010 ወዲህ ባለው እልቂትና በመሰል ወሳኝ የኢትዮጵያ ወቅቶች ላይ የያዛቸው አቋሞች ዛሬም በሲኒየር ሰዎች ዘንድ መነጋገሪያ ናቸው። ቪኦኤ አማርኛ በ43 ዓመታት የአየር ላይ ቆይታው ከደርግም ሆነ ከኢህአዴግ መንግስታት ጋር ዓይንና አፈር ሆኖ ኖሯል። ከብልጽግና ጋር ግን እጅና ጓንት ነበር። በዚህ ዝግጅት የምንመለከተው ሁለቱንም ነው። በጥናት ላይ ተመሰርቶ የተዘጋጀው ይህ ጥንቅር ቪኦኤንና ኢትዮጵያን ይመለከታል። ያንን መንግስቱ ኃይለማርያም የኢምፔሪያሊስት አፈቀላጤ ሲሉት የነበረውን መለስ ዜናዊ አሜሪካ ውስጥ እንዳይሰማ የታገደ ጣቢያ የኛ ዜጎች ይሰሙት ዘንድ ለምን ይገደዳሉ ብለው ከሩዋንዳው አርቲኤልኤም ጋር ያነጻጸሩትን፣ አቶ በረከት ስምዖን የግል ጥላቻ ማወራረጃ ሲሉ የጠሩትን፣ አብይ አህመድ ከሁሉም የኢትዮጵያ መሪዎች በተለየ ቁጭ ብለው የአንድ ለአንድ ቃለ ምልልስ የሰጡትንና አመራሮቹን ቢሮአቸው ድረስ ጠርተው ያነጋገሩለትን ቪኦኤን ከኢትዮጵያ ፖለቲካዊ ዘመናት አንጻር እንመለከተዋለን። የአሜሪካ ዲፕሎማቶች ጭምር ጣቢያው ስለ ኢትዮጵያ የሚሰራውን በማስመልከት ሲናገሩ ወገንተኛ ይሉታል። ውግንናው ለእውነትና ለሕዝብ አይደለም ይላሉ። የቀደሙት መንግስታት ሁሉ ከቪኦኤ ጋር ተጠማምደው የኖሩበትንና የአሁኑ መንግስት ተፋቅሮ የሰነበተበትን ምክንያት እናነሰዋለን። ለዚህም ከመስሪያ ቤቱ በራሱ ፈቃድ የለቀቀው ጋዜጠኛ ያጋለጣቸው ምስጢሮች ይዘረዘራሉ። በአዲስ አበባ ቤተ መንግስት ተቀምጠው የአገዛዙን የፕሮፓጋንዳ ተግባራት በኢቲቪ በኩል ሲከውኑ ቆይተው በኋላ ላይ ወደ አሜሪካ የቪኦኤ ቢሮ እንዲገቡ ስለተደረጉት ሰዎችና ይህንንም ስላስተባበሩት አለቆቻቸው ስለተሰጣቸው መሬት የምንላችኋለ። ቪኦኤና የኢትዮጵያ መንግስታት ከደርግ እስከ ብልጽግና አብራችሁን ቆዩ። The courier will relay the voice of America to listeners in communist countries. ቪኦኤ የተቋቋመው የአሜሪካን ጥቅም በሌላው ዓለም ውስጥ ለማስጠበቅ ነበር። በሁለተኛው የዓለም ጦርነት ወቅት የናዚን ፕሮፓጋንዳ ለመገዳደርና የአክሲስ ኃይሎችን ለማዳከም የሚል ዓላማ ይዞ የተሰማራበትን ጉዞ አሳክቶ በቀዝቃዛው ጦርነት ወቅት ደግሞ የሶሻሊዝምን መስፋፋት ለመግታትና የሶቪየት ህብረትን ተጽዕኖ ለማስቆም በሚል የተሰጠውን ስምሪት ተወጥቷል። የአሜሪካ ሶፍት ፓወር የሚባልለትን የባህልና የሚዲያ ዲፕሎማሲ ከመሩ ተቋማት መካከል አንዱ የሆነው ቪኦኤ በዚያ የጸረ ሶሻሊዝም ትግል ወቅት የአፍሪካ ቀንድ አገልግሎት ብሎ ሲጀምር አዲስ አበባና ዋሽንግተን ጸብ ውስጥ ነበሩ። በመንግስቱ ኃይለማርያም ደርግ መንግስት ላይ የፕሮፓጋንዳ ስራ ለመስራት ይህ የአማርኛ አገልግሎት በ1982 እንደ አውሮፓውያን አቆጣጠር ሲመሰረት በባለሙያዎች ሳይሆን በኢሃፓ አባላትና በተማሪዎች ንቅናቄ ተሳታፊዎች እንደነበር የቀድሞው የጣቢያው ኃላፊ አኔታ ሸክለር ሰክሬትስ ሪቪልድ አት ዘ ቮይስ ኦፍ አሜሪካ በሚለው መጽሐፏ ላይ አትታለች። በዚሁ በአማርኛም በሚሰራጨው ጣቢያ ላይ እስከ 1986 ድረስ ደርግ ላይ የመረረ ፕሮፓጋንዳ ሲሰራ መቆየቱን የምታነሳው ደራሲ እንደ አውሮፓውያን አቆጣጠር ከ1986 እስከ 1996 ድረስ በነበረው ጊዜ ደግሞ ዋና ትኩረቱ ህወሓትንና ኢህአዴግን ገና ትጥቅ ትግል ላይ ያሉ ማውገዝ የቪኦኤ አማርኛ ዋና ተግባር መሆኑንም ትገልጻለች። ይህም የሆነው የኢሃፓ አባላት እንደ ጋዜጠኛ በጣቢያው ውስጥ በመቀጠላቸው በኋላም የደርግ ባለስልጣን የነበሩና ወደ ስደት ያመሩ ሰዎች ጫና ያሳድሩበት ስለነበር ነው ስትል ታክላለች። ከደርግ ውድቀትም በኋላ ይሄው ጸረ ህወሓትና ጸረ ኢህአዴግ የሆነው ኢሃፓዊ ፕሮፓጋንዳ መቀጠሉን የምትገልጸው ሸክለር
የቪኦኤ አማርኛ ክፍል አድሏዊ ዘገባ እንደሚሰራ በቀደመው ጊዜ በኢትዮጵያ የአሜሪካ አምባሳደር የነበሩት ማርክ ባስ፣ ዴቪድ ሺን እና ኤርቪን ሂክስ ሐሳባቸውን በዚሁ መጽሐፍ ላይ አስፍረዋል። መንግስቱ ኃይለማርያም ሊጠየቅባቸው የሚችል ያለ በፍየል ወጠጤ በራሱ እንኳን በደርግ በነበሩት የጥር 2669 ጉዳይ አለ። እንደገና በ1981 የግንቦት መፈንቅለ መንግስት የተገደሉት ጀነራሎች ይሄን ሁሉ ሊጠየቅበት ይችላል። ማን ነው በኢትዮጵያ በ1966 እስከ 71 በነበረው ሁኔታ ውስጥ ተጠያቂ የማይሆን? የአሜሪካ መንግስት በኢትዮጵያ ውስጥ ሶሻሊዝም ስር እንዳይሰድና ማህበረሰባዊ ቅቡልነትም እንዳይኖረው ለማድረግ ያግዛል ብሎ የመሰረተውን የአማርኛ አገልግሎት ዋናዎቹ ሶሻሊስትኛ ነን የሚሉት ኢህአፓዎች ከሀገር ውስጥ ትግሉ ከተሸነፉ በኋላ በዚህ የአሜሪካ ርዕዮተ ዓለም ደጃፍ በሆነው ቪኦኤ ገብተው ጸረ መንግስቱና ደርግ ተግባራቸውን ገፉበት። ደራሲዋ አኔታ ሼክለር ራሷ ትመራው በነበረው የቪኦኤ አማርኛ አገልግሎት ውስጥ የነበረውን የትውልደ ኢትዮጵያውያንን ጠባይ ስትገልጸው ሙያዊ ስነ ስርዓትና ዲሲፕሊን የሌላቸው የግል ጥላቻቸውን የሚያንጸባርቁ ሰዎች የነበሩበት ነው ስትል ታብራራዋለች። እንዲህ ያሉ ሰዎች ቪኦኤ ላይ መስራታቸውን በቀጠሉበት ሁኔታ የኢትዮ ኤርትራ ጦርነት ተነሳ። ጦርነቱ ግን ባድመና ሽራሮ ላይ ብቻ አልነበረም፣ በቪኦኤ ስቱዲዮም እንጂ። በዚያ የወራሪው ሻዕቢያ ደጋፊዎችና የኢትዮጵያ ተቆርቋሪዎች ለሁለት ተከፈሉ። ሶስተኛዎቹ ደግሞ በሻዕቢያና ወያኔ መካከል የሚደረግ ጦርነት ነው እያሉ ነገሩን ሊያቃልሉት ወሰኑ። ሼክለር ይህንን ብጥብጥ ለአለቆቼ አሳውቄ ሰራተኞቹ ተባረሩ ስትል በመጽሐፏ ላይ ታስታውሰዋለች። ሼክለር ኢህአዴግን ገና ስልጣን ሳይዝ አስቀድመው በማውገዝ የሚታወቁ ናቸው ያለቻቸውን የቪኦኤ አማርኛው አገልግሎት ባልደረቦች የቀድሞው የግንባሩ አመራር አባል አቶ በረከት ስምዖንም ይጋሩታል። የሁለት ምርጫዎች ወግ በተሰኘው መጽሐፋቸው ላይ እንዲህ ይላሉ። በአሜሪካ ድምፅ የአማርኛ ክፍል ኢህአፓ ያለን አብረን የታገልን ነገር ግን በሂደት በአቋም የተለየናቸው ሰዎች አሉ። አሜሪካ ድምፅ የሚሰሩ አብዛኞቹ ትውልደ ኢትዮጵያውያን የአሜሪካ ዜግነት ያላቸው ናቸው። በመሆኑም በአገሪቱ ሕግ መሰረት በቀጥታ በኢትዮጵያ ፖለቲካ ውስጥ እንዲሳተፉ ሕግ የማይፈቅድላቸው ቢሆኑም አንዳንዶቹ የአሜሪካ ድምፅ ሬዲዮን የግል ጥላቻቸው ማወራረጃ አድርገውታል። ሚዲያው በኢትዮጵያ ትንሽ ቀውስ በተፈጠረ ቁጥር ይህንኑ በከፍተኛ ቅብብል ማጋጋል ይወዳል። ተሰሚነቱ ከቀውስ ጋር ተያይዞ ወደ ላይ የሚወጣ በኢትዮጵያ የሰከነና የተረጋጋ ነገር ሲከሰት ደግሞ ሰሚ የለውም። የቪኦኤ ሰዎች የኢትዮጵያ ሕዝቦች ከአምባገነኑ ደርግ ጋር ሲፋለሙ ለሕይወታቸው በመፍራት ሸሽተው አሜሪካ የገቡ ቢሆንም ባህር ማዶ ሆነው ነገር ያቀጣጥላሉ በማለት የቪኦኤ የአፍሪካ ቀንድ ዳይሬክተር አኔታ ሼክለር ከጻፉት ጋር የተዛመደ አስተያየታቸውን አስነብበዋል። የኢህአዴግ መንግስት የአሜሪካ ድምፅ ሬዲዮን የጥላቻ ማሰራጫና የግጭት አጀንዳ መጥመቂያ አድርጎ እንደሚመለከተው በመጋቢት ወር 2002 ዓ.ም የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ያደረጉት ንግግር ማስረጃ ይሆነናል። በኢትዮጵያ ውስጥ እንዳይደመጥ የማድረግ እቅድ አላችሁ ወይ ተብሎ የተጠየቁት አቶ መለስ ቪኦኤ የአማርኛው አገልግሎት የሩዋንዳውን አርቲኤልኤም መጥፎ ተሞክሮ እንዳለ የቀዳ ነው፣ አውዳሚ ፕሮፓጋንዳን ከመንዛት የዘለለ እንጥፍጣፊ የጋዜጠኝነት ስነ ምግባር የለውም ብለው ነበር። ይህንን ሬዲዮ ጣቢያ በኢትዮጵያ እንዳይደመጥ የሚያደርግ አቅም ካለንም ጃም እናደርገዋለን ብለው መልሰዋል። ይህንን ከተናገሩ ከአንድ ዓመት በኋላ ቪኦኤ ጃም ተደርጎ እሳቸው ደግሞ በኮሎምቢያ ዩኒቨርሲቲ ፓናል ውይይት ላይ ለመገኘት አሜሪካ ገቡ። በዚያ ከነበሩ ተሳታፊዎች መካከልም ለምን ቪኦኤ ኢትዮጵያ ውስጥ እንዳይሰማ አደረጋችሁት ተብለው ተጠየቁ። እሳቸው የመለሱት መልስ ግን አዳራሹ ውስጥ ያሉት ሰዎች የሚያውቁት አይመስልም ነበር። ቪኦኤ ኢትዮጵያ ውስጥ ብቻ ሳይሆን አሜሪካም አይደመጥም። ይህ በሕግ የተከለከለ ነው። የአሜሪካ መንግስት በአገሩ እንዳይደመጥ ያደረገውን ጣቢያ በኢትዮጵያ ውስጥ እንዲሰማ የምናደርግበት አመክንዮ ምንድን ነው? የአቶ መለስ መልስ ነበር። I do not know if you know this, but VOA is not allowed to broadcast to the United States. ይህንን ያውቁ እንደሆነ አላውቅም። ቪኦኤ በአሜሪካ ውስጥ እንዳይሰራጭ በሕግ ተከልክሏል። ግን ደግሞ በሌላ ሀገር ውስጥ እንዲሰራጭ ተፈቅዶለታል። አሜሪካ ውስጥ ግን አይቻልም። ምክንያቱም እንዳንጸባረቅ የሚፈለገው በስልጣን ላይ ያለውን መንግስት ፍላጎት ነው። አሁን የአሜሪካ ድምፅ የአማርኛው አገልግሎት በቀጥታ ከቀደመው አገዛዝ ጋር ግንኙነት ባላቸው ሰዎች ቁጥጥር ስር የወደቀ ነው። እናም እኛም የአሜሪካን ፖሊሲና ሕግ ተከትለን በአሜሪካ እንዲሰራጭ ያልተፈለገው ቪኦኤ በኢትዮጵያ ውስጥም እንዳይሰራጭ አድርገናል። አይሰራጭም። And we took a page from the policy of the United States and said VOA is not welcome to broadcast to Ethiopia either. ቪኦኤ አማርኛ ከኢትዮጵያ መንግስታት ጋር እንዲህ ባለ መልኩ የተጠማመደ ነበር። በእርግጥም አቶ መለስ እንዳሉት ቪኦኤ የሚያሰራጫቸው የትኞቹም ዝግጅቶች በአሜሪካ ውስጥ እንዳይሰሙ በሕግ የተደነገገው
በ1948 እንደ አውሮፓውያን አቆጣጠር ነው። ስሚዝ መንዲት አክት በሚባለውና የአሜሪካን የመረጃና ትምህርት ልውውጥ ለመደንገግ በወጣው ሕግ በሴኔቱ ውሳኔ በአሜሪካ ምድር የቪኦኤ የትኛውም ቋንቋ ስርጭት እንዳይደመጥ ተደርጓል። ሕጉን የወቅቱ ፕሬዝዳንት ሃሪ ትሩማን ፈርመውበት ሲተገበር ኖሯል። በአሜሪካ ውስጥ እንዳይሰራጭ የተከለከለው የቪኦኤ አገልግሎት በዓለም ላይ በ48 ቋንቋዎች ይሰራጫል። ከእነዚህ ውስጥ 4ቱ በአፍሪካ ቀንድ አካባቢ የሚነገሩ ናቸው። አማርኛ፣ ሶማሊኛ፣ አፋን ኦሮሞና ትግርኛ። በእነዚህ ቋንቋዎች በሚያሰራጫቸው ዝግጅቶች ከኢህአዴግና ደርግ መንግስታት ጋር በጸብ ውስጥ የቆየው ቪኦኤ ከአብይ አህመድ መምጣት በኋላ ግን ነገሩ ተገለባብጦ ፍቅር በፍቅር ሆኗል። በኢትዮጵያ መሪዎች ታሪክ ለመጀመሪያ ጊዜም የአንድ ለአንድ ቃለ መጠይቅ ለቪኦኤ የሰጡት አብይ አህመድ ናቸው። ከ2010 ወዲህ ቪኦኤ ቮይስ ኦፍ አሜሪካ መሆኑ ቀርቶ ቮይስ ኦፍ አብይ ሆነ ይላል አንድ የጣቢያው ባልደረባ ለዘ ኢንተርሴፕት ሲናገር። በ2004 ዓ.ም ከኢትዮጵያ ለቪኦኤ ሲዘግብ በድምፃችን ይሰማ እንቅስቃሴ ወቅት ለጥቂት ጊዜያት ታስሮ የነበረው አሜሪካዊው ሄንለን ደግሞ አብይ ወደ ስልጣን ከመምጣታቸው በፊት በጣቢያው ውስጥ በእንግሊዝኛ የሚዘገቡ ዘገባዎች ወደ ሌሎች ቋንቋዎች የሚተረጎሙት እንደወረደ ነበር። አብይ ከመጡ በኋላ የእንግሊዝኛው ክፍል ስለ ኢትዮጵያ የሚሰራቸው ዜናዎች ወደ አማርኛ ሲመለሱ የጋዜጠኝነት ስርዓት ከሚፈቅደው ውጪ የመንግስት ፕሮፓጋንዳ ይታከልበት ጀመር ይላል። ሜል ኤንድ ጋርዲያን ደግሞ ቪኦኤ የኢቢሲ ቅጣይ ሆኖ የአብይ አህመድ የፕሮፓጋንዳ ልሳን የሆነው ገና በ2010 ስልጣን እንደያዙ ነበር ይላል። ይህንን የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛውን አገልግሎት የአብይ አህመድና የብልጽግና ፕሮፓጋንዳ መሳሪያ ያደረጉት 2 ሰዎች ናቸው የሚለው የምርመራ ዘገባዎችን የሚያስነብበው ዘ ኢንተርሴፕት የሚሆነው በ2010 ዓ.ም የድርጅቱ የአፍሪካ ኃላፊ ንጉሴ መንገሻና የአፍሪካ ቀንድ ኃላፊዋ ትዝታ በላቸው አዲስ አበባ ሄደው ከጠቅላይ ሚኒስትሩ ጋር በዝግ ተገናኝተው ከመከሩ በኋላ ነው ይላል። አቶ ንጉሴ ጣቢያው የአማርኛ ስርጭት ሲጀምር ጀምሮ የነበረ በኋላም እስከ ኃላፊነት የደረሰ መሆኑን አዲስ አበባ በሄደበት ወቅት በራሱ በቪኦኤ በኩልም ሲናገር ተደምጧል። በዚያ በአዲስ አበባ በነበረው ቆይታም ሜል ኤንድ ጋርዲያን ሚስጥረኛው ነች ከሚላት ባልደረባው ትዝታ በላቸው ጋር ሆኖ ጠቅላይ ሚኒስትር አብይን በዝግ አግኝተው ሰዓታትን ወስደው ተነጋግረዋል። በዚያ ንግግራቸው ምን እንደተባባሉ ማወቅ ባይቻልም አቶ ንጉሴ ግን ወደ አሜሪካ ሀገሩ ሲመለስ በሚመራው ጣቢያ ላይ ስለ ጠቅላይ ሚኒስትር አብይ እንግዳ ተቀባይነትና ጨዋነት የኢትዮጵያ አዲስ ዘመን የሚል ርዕስ በሰጠው ፕሮግራም ላይ በእንግሊዝኛ ሲያብራራ ነበር። This is the first time I met him, actually. I didn't know him before. I know him, of course, as the new Prime Minister. I have been following his speech. Unfortunately, when he came to visit the diaspora, also, I was out of the country. I went with the director, Amanda Bennett, to the two Congos and Nigeria. I didn't have the chance to meet him. So it was the first time I met him, actually. He's a very impressive person. አሁን ሳገኘው የመጀመሪያዬ ነው። ከዚህ በፊት አላውቀውም ነበር። ጠቅላይ ሚኒስትር ከሆነ በኋላ ንግግሮቹን ስከታተል ቆይቻለሁ። እሱ እዚህ አሜሪካ በመጣ ጊዜ ለማግኘት ሳልታደል ቀረው። ያኔ ዳሬ ሰላም፣ ኮንጎና ናይጄሪያ ነበርኩ። እናም እሱን ለማግኘት የነበረኝ እድል አመለጠኝ። አሁን በአካል አግኝቼዋለሁ። በጣም አስደናቂ ሰው ነው። በተጨበጠ ነገር የሚመራና የተረጋጋ ነው። ፍጹም ጨዋም ነው። እንግዳ ተቀባይ ነው። እንደገባን እቅፍ አደረገን። እኔ 40 ዓመት ገደማ እዚህ ሀገር እንደቆየሁ ትዝታም አንድ 20 ዓመት እንደሆናት ያውቃል። በጣም ትሁትና ቅን ነው። ብዙ ጊዜ ከአገር መሪዎች ጋር ስትገናኝ በእጅ ሰላም ትባባላለህ። ከዚያ አንድ 10-15 ደቂቃ አውርተውህ ትለያያለህ። ይህ ሰው ግን ከኛ ጋር ቁጭ ብሎ ለአንድ ሰዓት አወራ። የሚያሳድሰውን ቤተ መንግስት አቧራውን እየረገጠ አስጎበኛል። Wonderful person, actually. After we finished talking to him, he took us around, and actually the Prime Minister's office was renovated. He showed us, actually. ቪኦኤ ያለ ልማዱ ከመንግስት ጋር በፍቅር የወደቀውም ሆነ የአሜሪካው ኢቢሲ እንድባል የሆነው ከንጉሴ መንገሻና ትዝታ በላቸው ቤተ መንግስት ግብዣ በኋላ መሆኑን ሜል ኤንድ ጋርዲያን፣ ዘ ኢንተርሴፕትና ጣቢያው በዚህ አድሎ ያሰራሩ ምክንያት ለቆ እንዲወጣ ምክንያት የሆነው ፓቲንኪን ይናገራሉ። አንድ የአፍሪካ ዲቪዥን ባልደረባ ለዘ ኢንተርሴፕት ሲናገር እንዲህ አለ። አብይ ወደ ስልጣን ከመጡ በኋላ ከንጉሴ መሸሻና ትዝታ በላቸው ጋር ሆነ የምትሰራው ስራ የኢቢሲ ቅጣይ እንደሆን ያህል የሚሰማ ነው። ይህንን የምትጋራው አኔት ሸክለር ደግሞ በትግራይ ጦርነት ወቅት ንጉሴ መሸሻ እስካለ ድረስ የቪኦኤ ዘገባዎች የአብይ ፕሮፓጋንዳ ማሳራጫዎች እንደሚሆኑ እርግጠኛ ነበርኩ ስትል ትገልጻለች። በዛ ሚሊዮን ኢትዮጵያውያን በረገፉበት የትግራይ ጦርነት ወቅት ቪኦኤ አማርኛ የአብይ አህመድ የአሜሪካ ቢሮ ሆነ ያገለገለበትን መንገድ በሚገባ ያጋለጠው ይህ በምስሉ ላይ የሚታየው የጣቢያው ባልደረባ ነው። ጃሰን ፓቲንከን ይባላል። አይሁዳዊ ዘር እንዳለው ይናገራል። ለዘ ኢንተርሴፕት የተናገረውን ቃል በቃል ወደ አማርኛ ስንመልሰው እንዲህ ይላል። በጄኖሳይድ ወገኖቹ እንዳለቁበት ሰው በትግራይ ክልል የሚካሄድ የነበረው ጦርነት እንዲህ ያሉ ወንጀሎች እየተፈጸሙበት እንደሆነ ስሰማና ሌሎች የዘገቡበትን ስመለከት ነገሩ አሳሳቢ ነበር። ቪኦኤ ውስጥ ግን ይህ አይዘገብም። ብዙ ጊዜ በአንድ ሀገር ውስጥ ስለሚከናወን ነገር የምንሰራው ዘገባው የሚመሰረተው ከየአገሮቹ ዴስክ ነው።
የኢትዮጵያን ጉዳይ የእንግሊዘኛው ሆነ ሌሎች አገልግሎቶች የምንወስደው ከአማርኛው አዘጋጆች ነው። የአማርኛው ክፍል ባልደረቦች ግን ዋና ስራቸው አብይን ማገልገል ሆኖ ጋዜጠኝነቱንም ትተውት አድሏዊ ፕሮፓጋንዳቸውን ቀጠሉበት። የሚሰሩት ዘገባ ሁሉ ለጠቅላይ ሚኒስትር አብይ የሚሆን ነበር። ስለ ማይካድራ ከ12 በላይ ዘገባ ሰሩ። ስለ አክሱም ጭፍጨፋ ግን አይናገሩም። የኤርትራ ወታደሮች ቤት ለቤት እየገቡ ስለገደሏቸው ሲቪሎች አምነስቲ ኢንተርናሽናል ጭፍጨፋውን ካጋለጠ በኋላ የኢትዮጵያ መንግስት አምነስቲን አጣጣለ። በዚህ ጊዜ ስለ ጭፍጨፋው ምንም ነገር ያልዘገቡት የቪኦኤ የአማርኛ ሰራተኞች የአምነስቲን ሪፖርት ሳይዘግቡ መንግስት አምነስቲን ሲያወግዝ ግን ሊዘግቡ ብቅ አሉ። የዘገባ ቋንቋቸው ጭምር የአብይን የፕሮፓጋንዳ ቃላት የተከተለ ነበር። ያንን የመሰለ የዘር ማጥፋት ወይም የጦር ወንጀል የሚፈጸምበትን ጦርነት የህግ ማስከበር ዘመቻ እያሉ የመንግስትን ተፋላሚ ደግሞ ጁንታ እያሉ መዘገብ ስራቸው አደረጉት እያለ የሚቀጥለው ይህ የቀድሞ የቪኦኤ ጋዜጠኛ በዚህ የዘር ማጥፋት ታሪክ ውስጥ ሚና ሊኖረኛ ይገባም ብዬ ስራዬን በፈቃድ ለቅቄያለሁ ብሎ ለአለቆቹ በኢሜል ማሳወቁን ገልጿል። ሜል ኤንድ ጋርዲያን ደግሞ ንጉሴ መሸሻ ጡረታ ሊወጣ ሲል የትግራይ ጦርነት መጀመሩን ይገልጽና ሆኖም ይህንን ጦርነት ለአብይ አህመድ በሚመች መልኩ በቪኦኤ ለመስራት እንዲያስችለው የጡረታ መውጫውን ጊዜ ያራዘመው ይላል። እናም በሱ መሪነት በትዝታ በላቸው ጥብቅ ቁጥጥር እንደ አክሱም ጭፍጨፋ ያሉ የመንግስት ወንጀሎች እንዳይዘገቡ እንዲዘገዩ ወይም የአገዛዙ ምላሾች ብቻ እንዲስተናገዱ ሲደረግ ቆየ። ከዚህ በተጨማሪም በኒውዮርክ በዋሽንግተን ዲሲና በላስ ቬጋስ የተካሄዱ የኖሞር ሰልፎችን ሳያሰልስ ዘገበ። ለመከላከያ ገንዘብ ለመሰብሰብ የተጠራ የራት ግብዣም ላይ ተገኘ የሚለው ሜል ኤንድ ጋርዲያን የትግራዩን ጦርነት የእርስ በርስ ጦርነት ነው ብላችሁ እንዳትዘግቡ በማለት አቶ ንጉሴ ለምክትሉ ስኮት ስተርን የጻፈውን የኢሜል መልእክት መመልከቱን የሚገልጻል። ዘ ኢንተርሴፕት ደግሞ በአንድ ስብሰባ ላይ ተፈጸመ ያለውን እንዲህ ያስታውሳል። በጥር 3 2013 ዓ.ም በኢንተርኔት የኤዲቶሪያል ስብሰባ ላይ የቪኦኤ ጋዜጠኞች ተቀምጠዋል። አንድ ጋዜጠኛ በትግራይ ክልል ውስጥ በመቶዎች የሚቆጠሩ ሲቪሎች መገደላቸውንና አንድ የቅርብ ቤተሰቦቹን በዚህ ጥቃት ያጣ ሰው ማነጋገሩን አብራራ። ልክ ጋዜጠኛው ማብራሪያውን እንደጨረሰ ትዝታ በላቸው ማይክሮፎኑን ከፍታ ከት ብላ ሳቀች። ይህ ፍጹም ነውርና ዋልጌነት ነበር በማለት የሰው ሞት የሚያስቃቸው ኃላፊዎች እንደነበሩትም ጽፏል። አንድ ለጋዜጣው ስሙን ያልጠቀሰ የቪኦኤ ባልደረባ ስለዚሁ ጉዳይ ሲናገር እውነትን ቀብረናት በአሜሪካውያን ግብር ከፋዮች የጦርነት ፕሮፓጋንዳ ስናመርት ነበር። ሌላው ቀርቶ ኢትዮጵያ ሆስፒታሎች ውስጥ ቆስለው የገቡ ወታደሮችን እያነጋገርን ከህመም ያገግሜ ወደ ጦርነቱ ለመሄድ ጓጉቻለሁ ስናስብል ነበር በማለት በጦርነቱ ወቅት ኤታማዦር ሹሙ ብርሃኑ ጁላ በዚሁ ሬዲዮ ጣቢያ ላይ ሌሎች ሚዲያዎችን እየወነጀሉ ቃለመጠይቅ መስጠታቸውን በማስታወስ የሚከተለውን ንግግራቸውን ይጠቅሳል። ህዝብና መንግስት የኢትዮጵያን ወሰን ጥሶ ገብቷል ማለት አይቻልም። የሆነ አለ አይደል ድሮ መላላክ የለመደ አፍቃሪ ሶስተኛ ወገን የሚያፈቅር አካል አለ ገባ። ቪኦኤ የአማርኛው አገልግሎት በብልጽግና ዘመን የጥፋት አጋር ሆኖ የሰራ በኢህአዴግና በደርግ ዘመናት ደግሞ ጸረ መንግስት ሆኖ የተሰማራ እንደነበር ጣቢያውን የተከታተሉት ሁሉ ይናገራሉ። ጣቢያውን የመሩትም ይጽፋሉ። የቪኦኤ ጋዜጠኞች ከጠቅላይ ሚኒስትሩና ሌሎች ሹማምንት ጋር ጥሩ ግንኙነት ስለመመስረታቸውና በዚያ የጦርነት ፕሮፓጋንዳ ዘመን ለነበራቸው አበርክቶ በአዲስ አበባና በኦሮሚያ ክልል ቢያንስ ለ3 ሰዎች ለ3 ባለውለታዎች መሬት እንደተሰጠም ይነገራል። የቪኦኤ ኃላፊዎችና የብልጽግና ሹሞች ግንኙነትና እርስ በርስ ገለታ ተደርጎ የጠቅላይ ሚኒስትሩን ውሎ መግባትና ያንን የትግራይ እልቂት በማስመልከት ለኢቲቪ ከቤተ መንግስት ይዘግቡ ከነበሩ የፕሮፓጋንዳ ሰራተኞች መካከል ሁለቱ በአማርኛና በኦሮምኛ ክፍል በአብይ ጥያቄ እንዲቀጠሩ መደረጋቸውን ተቀጣሪዎቹም ቀጣሪዎቹም የሚናገሩት ጉዳይ ሆኗል። የሆነው ሆኖ ከደርግም ከኢህአዴግም ጋር ተጣልቶ ከብልጽግና ጋር ግን ተፋቅሮ የነበረው ቪኦኤ አማርኛ ብቻ ሳይሆን 48ቱም ልሳናት ተዘግተዋል። የዶናልድ ትራምፕ አስተዳደር ሀብት አባካኝ እርባና ቢስ ተቋማት ብሎ ከመደባቸው ተርታም ተሰልፏል። ሰራተኞቹ ግን አገልግሎቱ ይመለሳል ብለው እየተጠባበቁ ናቸው። መልካሙን ሁሉ መመኘት በዚሁ እንሰናበታለን።